ሰበር ዜና መጋቢት 30 2018 ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በሸዋ ከባድ ውጊያ ሲደረግ ፋኖ የብልጽግናን ታንክ አወደመ። የጀነራል አበባው ጦር ተመታ። በኤፍራታ ግድም ከሰልፉ ከተማ በተደረገ ከባድ ውጊያ ፋኖን አጠፋለሁ ብሎ በጀነራል አበባው የተሰማራው ሰራዊት በጀነራል ተፈራ ማሞ በሚመሩት የፋኖ አናብስቶች አይቀጡ ቅጣት ተቀጥቷል። ብልጽግና በመቶዎች አስደምስሶም ፋኖን በመሳሪያ ምርኮ አንበሽብሾም ተመልሷል። ዝርዝር ከቦታው አለን። በሌላ በኩል በወሎም በተደረገ ከባድ ውጊያ ፋኖ የብልጽግናን ምሽጎች ከማስለቀቅ አንስቶ ከባድ ድሎችን ያገኘበት ውጊያም አድርጓል። እንዳሰሰዋለን። ወዲህ በጎጃም ዛሬም የፋኖ ኃይሎች ከተማዎችን መቆጣጠራቸውን ሲቀጥሉ ሰዴ ከተማ በፋኖ ተይዛለች። ከፍተኛ የጦር መሪዎች ዛሬም ተማርከዋል። ዝርዝር አለን። የወለጋ ፋኖ ላይ ብልጽግና የሚዲያ ዘመቻ ስለመጀመሩ፣ ኤርትራ የመከላከያ ካምፖችን ስለመቆጣጠሯ እንዲሁም የትግራይ ውጥረት ሌሎች የሚዳሰሱ መረጃዎቻችን ናቸው። አብራችሁን ስቆዩ እኚህንና ሌሎች መደመጥ ያለባቸው መረጃዎች ታገኛላችሁ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ በኮሜንት ድል ለህዝብ ልጆች በማለት ለታጋዮች ያላችሁን ድጋፍ አሳዩን እያለን ከሚዲያችን ጋር መስራት የሚፈልጉ ድርጅቶች እንዲሁም ጥቆማ መስጠት የሚፈልጉ ግለሰቦች ከ41000 በላይ ተከታይ ባለው ዜማ ቲዩብ በሚል የፌስቡክ ገጻችን እንድታወሩን እየጠየቀን በቀጥታ ወደ መረጃዎቹ ቀዳሚ ወዳደረኳቸው አበይት ጉዳዮች አልፋለሁ። ሽመልስ አብዲሳ አሁንም ከሆስፒታል እንዳልወጡ ተነገረ። የመከላከያ ሰራዊት አባላት በየማሳው ወድቀዋል። የፋኖ ኃይሎች ከባድ ጥቃት ሰንዝረዋል። የኤርትራ ሰራዊት የመከላከያ ካምፖችን መቆጣጠሩ ሲነገር ታደሰ ወረደና አብይ አህመድ በ4 ኪሎም ተቀምጠዋል። እነዚህን ጉዳዮች የተመለከተ መረጃም ነው። ከ8 ዓመት ወዲህ ወለጋ የበቀለው ቡና፣ ሰሊጥ፣ ማሻ፣ ኦቾሎኒ በአማራ ደም ነው ቢባል ማጋነን አይሆንም። አማራ የኦሮሞን ሀብት እየተቀራመተ ነው ብሎ ኦህዴድ አማራን ጨፍጭፏል፣ አፈናቅሏል፣ ገድሏል። ወለጋ ብቻ ሳይሆን በዝዋይ፣ በሻሸመኔ፣ በአርሲም አማራ እየታደነም ተገድሏል። በሚሊዮኖች የሚቆጠሩ አማራዎችም ተፈናቅለዋል። ወለጋ ላይ የሆነው ግን ይለያል። አገዳደሉም እጅግ ዘገናኝ ነው። ባለፈው አብይ አህመድ ወለጋ ተገኝተው ከሌላ አካባቢዎች በሚመጡ ማህበረሰቦች የኦሮሞን ሀብት እየተቀራመቱት ነው ሲሉም ተናግረው ህዝብ ከህዝብ የሚያጋጭ ንግግር አድርገው ነበር። አሁን ላይ በአረብ ኤምሬት ሆስፒታል ውስጥ ነፍስ ግቢ ነፍስ ውጪ ላይ የሚገኙት ሽመልስ አብዲሳም አደባባይ ቆመው ነፍጠኞችን በሰበሩን ቦታ ሰበርናቸው ሲሉም ተናግረው እንደነበረ አይዘነጋም። ሀገርን እየመሩ መጥበባቸውን ያልተዉት የኦሮሞ ገዢዎች ሀገር ማስተዳደር አልቻሉበትም። ሁሉን ነገር አበላሽተውታል። ያ ሁሉ አማራ ሲገደል እነሱዩም ተሾመና እነሲሳይ አጌና አማራ ሙሾ አውራጅ ነው እያሉ ይሳለቁ ነበር። ከጭፍጨፋው እንደምንም የተረፉ አማራዎች እጃችንን አጣጥፈን ዝም ብለን አንገደልም ብለው ታጥቀው ራሳቸውን መከላከል ሲጀምሩ አማራ ሙሾ አውራጅ ነው ሲሉ የነበሩት እነሲሳይ አጌና አማራ ጨፍጫፊ ነው ወደ ማለትም ተሸጋግረዋል። የወለጋ ፋኖ ብለው ራሳቸውን ተደራጅተው እየተከላከሉ በሚገኙ ኃይሎች ላይ አሁን ላይ የሚዲያ ዘመቻ የብልጽግና ሰዎች ጀምረውባቸዋል። በሚሊዮን የሚቆጠር ተከታይ ያለው ዘሀበሻ ፔጅ ከኦኤምኤን አገኘሁት ያለውን መረጃ አሰራጭቷል። በወለጋ የታሰሩ የፋኖ አባላት ከፍተኛ የጸጥታ ኃይሎች በገንዘብ እየለቀቋቸውን ይላል ዜናው። በፊት ንጹህ ኢትዮጵያውያን ናቸው ብለን የምናስባቸው ጋዜጠኞች፣ ፖለቲከኞች አሁን ላይ ዘራቸውን እየቆጠሩ ጎጣቸው ውስጥ እየተወሸቆም ይገኛሉ። ኦኤምኤን በአማራ ጥላቻ ያበደ ሚዲያ እንደሆነ ይታወቃል። ሃጫሉ ሁንዴሳ የተገደለ ቀን ፖሊስ ማን እንደገደለው ባላሳወቀበት ሁኔታ ኦኤምኤን ግን በቀጥታ ስርጭት ሃጫሉን የገደለው ነፍጠኛ ነው ብሎ አሰራጭቶም በመቶዎች የሚቆጠሩ አማራዎች በኦሮሚያ ክልል መገደላቸው አይዘነጋም። በኋላ ላይ ሲጣራ የሃጫሉ ገዳይ ኦሮሞ ሆኖ ተገኝቷል። ኦኤምኤን ሚዲያ አሁን ላይ ለብልጽግና እየሰራ ይገኛል። በግልጽ ኦሮሚያ በአማራ ተወላጆች ተወረረች እያለ ጥላቻ ሲያሰራጭ ነው የሚውለው። ዘሀበሻ የሚባለው ገለልተኛ ነኝ ብሎ የሚናገረው ሚዲያ ደግሞ ከኦኤምኤን ያገኘውትን መረጃ ነው ብሎ ይህንን መረጃም አስተጋብቷል። ይህ የሚያሳየው አማራ ላይ
ሁሉም እየተባበረ መሆኑን ነው። ገለልተኛ ነን የሚሉትም ጽንፈኛ ነን የሚሉትም ሚዲያዎች ተባብረው የአማራን ስም ለማጥፋትና አማራን ለማጥፋት እየሰሩ ነው። ወዲህ ደግሞ ታደሰ ወረደ አዲስ አበባ ይገኛሉ። በቤተ መንግስት ተገኝተው ከጠቅላይ ሚኒስትር አብይ አህመድ ከብርሃኑ ጁላና ሌሎች ከፍተኛ የጸጥታ ኃይሎች ጋር ተገናኝተዋል። ደማቅ ሰላምታም ተለዋውጠዋል። ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው ከትግራይ ጊዜያዊ አስተዳደር ታደሰ ወረደ ጋር ዓመታዊ ግምገማም አድርገናል ሲሉም ተናግረዋል። በትግራይና በፌዴራል መንግስት መካከል በተደረገው ጦርነት በትግራይ በመቶ ሺዎች የሚቆጠሩ ወጣቶች መስዋዕት ሆነዋል። ልጆቻቸው በበረሃ የቀሩባቸው እናቶችና አባቶች ይህንን ሲያዩ ምን ይሰማቸው ይሆን የሚለው ጥያቄ ነው። ጠቅላይ ሚኒስትር አብይ አህመድ ህወሓት ከእንግዲህ አየር ላይ የተበተነ ዱቄት ሆናል፣ አመራሮቹም ፊታቸው ተበላሽቷል፣ አፍረዋል ብለው ነበር። አሁን ግን ዱቄት ሆነው አየር ላይ የተበተኑት እነ ታደሰ ወረደ ቤተ መንግስት እየተመላለሱ ነው። ወዲህ ደግሞ የኤርትራ ሰራዊት በትግራይ ድሮ የኢትዮጵያ መከላከያ ሰራዊት ይጠቀምባቸው የነበሩ ካምፖችን መቆጣጠሩን ቀጥለዋል። በርካታ የኤርትራ ሰራዊትም ወደ ትግራይ እየገባ ነው። የፋኖ ኃይሎች ደግሞ በርካታ የመከላከያ ሰራዊት አባላትን መግደላቸውና መማረካቸውን በምስልና በተንቀሳቃሽ ምስል እያሳዩም ይገኛሉ። የመከላከያ ሰራዊት አባላት ማሳ ላይ ወድቀው ይታያሉ። የአንድ ሀገር ወጣቶች በዚህ ደረጃ ሲገዳደሉና ሲያልቁ ማየት ያሳዝናል። የባለስልጣን ልጆች በአውሮፓና በአሜሪካ የተንደላቀቀ ህይወት እየኖሩ ነው። የሀብታም ልጆችም እንዲሁ ጥሩ ትምህርት ቤት እየተማሩ ነው። ጥሩ ምግብ እየበሉ ጥሩ ልብስ እየለበሱ ውድ መኪና እየነዱም የተንደላቀቀ ህይወትን ያጣጥማሉ። የደሃ ልጅ ግን በየማሳው እየወደቀ የአሞራ ምሳ ይሆናል። የኢትዮጵያ ወጣት ሊሰለጥን ይገባል። ጥያቄ መሆን አለበት። ለምን ማለት መልመድ አለበት። የሽመልስ አብዲሳና የአብይ አህመድ ልጆች እንዲሁም ደግሞ የብርሃኑ ጁላ ልጆች ለምን ወደ ጦርነት አይሄዱም? እኛ ብቻ ለምን እንሰዋለን ብሎ የኢትዮጵያ መከላከያ ሰራዊት እንዲሁም የኢትዮጵያ ህዝብ መጠየቅ አለበት። የኦሮሞ ህዝብ በየቀኑ ልጆችህን አምጣ ሲባል ለምን የእናንተ ልጆች ወደ ጦር ግንባር አይሄዱም ብሎ መጠየቅም አለበት። በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋለሁ። ሰበር ዜና ፋኖ የብልጽግናን ታንክ አወደመ። የጀነራል አበባው ጦር ተመታ። በሸዋ በኤፍራታ ግድም ከሰልፉ ከተማ በተደረገ ከባድ ውጊያ ፋኖን አጥቃለሁ ብሎ በጀነራል አበባው የተሰማራው ሰራዊት በጀነራል ተፈራ ማሞ በሚመሩት የፋኖ አናብስቶች አይቀጡ ቅጣት ተቀጣ። በዛሬው ዕለት በሰለፉ በፋኖ ቀጠና የፋኖ መሪዎችን ከቤ እደመስሳለሁ በሚል በከተማዋ 3 አቅጣጫ የመጣው የብልጽግና ጦር ታንክ ዙ23 እንዲሁም ከ400 በላይ ወታደሮችን በኦራል ጭኖ ቢመጣ ያሰበውን ሳያሳካ ቁስለኛና ሬሳ ተሸክሞ እንደተለመደው ተመልሷል ነው የተባለው። ውጊያው ከጠዋቱ 12:45 ጀምሮ እስከ ረፋዱ 4 ሰዓት የተደረገ ሲሆን የፋኖ ኃይሎች በከባድ መሳሪያ ታጅበው የመጣውን የብልጽግናን ጦር በመልሶ ማጥቃት ከፍተኛ ምት በማድረስ የደበደቡት ሲሆን አገዛዙ የንጹሃን ቤት ሲደበድብበት የነበረው ታንክም በተደጋጋሚ በአርፒጂ በደረሰበት ጥቃት ከጥቅም ውጪ የሆነ ሲሆን አገዛዙ የታንኩን ቀፎ እየጎተተም ይዞ ወጥቷል የተባለው። በውጊያው መሃል ከተማዋን የያዘ የመሰለው የብልጽግና ጦር ሰተት ብሎ ሲገባ በየምሽጉ እንደ ቆሎ ሲቆረጠም ወዲያውኑ ከ59 በላይ ወታደሮቹ በፋኖ ሲደመሰሱ ወደ ኋላ የሸሸ ሲሆን የአገዛዙ ታንክ መመታቱ ደግሞ ከሰለፉ ከተማ ወጥቶ ወደ ኤፍራታ ግድም ራሱን ለማትረፍ እንዲፈረጥጥም አድርጎታል የተባለው። በዚህ ኦፕሬሽን በከተማዋ ብልጽግና ያንጠባጠባቸውን ሬሳዎች በአሁኑ ሰዓት የከተማዋ ነዋሪ አሁን እያነሳ ሲሆን ከ63 በላይ የነፍስ ወከፍ መሳሪያና እስካሁን ያልተቆጠረ ተተኳሽም ተማርኳል የተባለው። ይህንን ውጊያ ከደብረ ብርሃን ሆኖ ስምሪት የሰጠው ጀነራል አበባው ሲሆን ጀነራል አበባው ጀነራል ተፈራን እደመስሳለሁ በሚል በየሳምንቱ ኦፕሬሽን ቢጀምርም በየሳምንቱ ውርደትና ሽንፈትን መከናነቡ ስራው ሆኗል ነው የተባለው። ሰበር ዜና የአፋብኃኝ ቴዎድሮስ እዝ የሰዴ ወረዳ መቀመጫ የሆነችውን ሰዴ ከተማን ሙሉ በሙሉም ተቆጣጠረ።
የአማራ ፋኖ ብሔራዊ ንቅናቄ አፋብን ስር የሚገኘው የቴዎድሮስ እዝ 201ኛና 206ኛ ኮሮች በጋራ ባደረጉት የተቀናጀ ወታደራዊ ኦፕሬሽን የሰዴ ወረዳ መቀመጫ የሆነችውን ሰዴ ከተማን ሙሉ በሙሉ መቆጣጠራቸውን የእዙ ህዝብ ግንኙነት መምሪያም አስታውቋል። በጀነራል መንበሩ ጌትዬ ስም የተሰየመውን ይህንን ዘመቻ ያከናወነው የፋኖ አባላት በከተማ የነበረውን የአገዛዙን ጦር አይቀሬ ሽንፈት እንዳቀመሱትም ተገልጿል። በውጊያው ወቅት ከፍተኛ ድምሰሳ የደረሰበት የአብይ አህመድ የግል ጠባቂ ኃይል ተበታትኖ የቀረው ጦር ወደ ቀራኒዮ ከተማ መፈርጠጡም ታውቋል። በዚህ መጠነ ሰፊ ውጊያ በርካታ የቡድንና የነፍስ ወከፍ መሳሪያዎች፣ የተለያዩ ተተኳሾች፣ ወታደራዊ ተሽከርካሪዎችና ምርኮኞችም በፋኖ እጅ መውደቃቸውም ተረጋግጧል። የአገዛዙ ጦር ሽንፈቱን ለመከላከል ድሮን በመጠቀም ከተማዋን ሲደበድብ ቢውልም የፋኖ እንቅስቃሴና የከተማዋን መያዝ ሊያስቆም እንዳልቻለ በወጣው መረጃም ለመረዳት ተችሏል። ይህ በእንዲህ እንዳለ ወደ ሌሎች የጦር ግንባር መረጃዎች ስናልፍ በዋግምራ ሰቆጣ ደህና ወረዳ ዱሮ አካባቢ በነበረው የአገዛዙም ተላላኪው በአዴን ተላላኪ ወታደሮች ካምፕ ሲመታ የተማረኩ የሚሊሻ አድማ ብተና እንዲሁም የፖሊስ አባላት በፋኖ እጅ ሆነው እንደተለመደው አባቶቻችን ተማርከዋል፣ እኛም ተማርከናል ብለዋል። እነዚህ ኦህዴድ የደመሩ የብልጽግና ቡድን ለነደፈው አማራን በአማራ የማጫረስ ፕሮጀክት ማስፈጸሚያ ሆነው የነበሩ የሚሊሻና አድማ ብተና አባላት ናቸው። በለስ ቀንቷቸው የመማረክ እድል ገጥሟቸው አሁን ላይ የታደሰ ስልጠናም እየተሰጣቸው ይገኛል። ከትናንት ወዲያ በተካሄደው በዚህ ተጋድሎ 28 የሚሊሻ አባላት፣ ፖሊስ አባላት ሲገደሉ በርካቶችም ቆስለዋል። በተጨማሪም 26 ወታደሮች ከነሙሉ ትጥቃቸው በምስሉ ላይ እንደምትመለከቷቸው ተማርከዋል። በአውደ ውጊያው 34 ክላሽንኮቭ፣ 7 ሴሜኖ ክላሽና 3 ስኪ በድምሩ 44 የጦር መሳሪያ በፋኖ ቁጥጥር ስር መዋሉን ሚዲያችን ከ303ኛ ኮር የህዝብ ግንኙነት ክፍል ለማረጋገጥ ችሏል። በብልጽግና ላይ እርምጃውን በመውሰድ ድል የተቀናጁት በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒልክ እዝ 303ኛ ግዙፉም አሳምነው ኮር ስር የሚገኙት የ14ኛ ክፍለ ጦር ኃይሉ ከበደ አርበኞች መሆናቸውንም አረጋግጠናል። እዚሁ ወሎ ላይ ስንቆይ የብልጽግና ኃይል ከ70 በላይ አስከሬኑን ጥሎ በሸሸበት ፍልሚያ የምኒልክ እዝ አሃዶች በጥምረት አምባሰልና ጉብልፋት ወረዳ ላይ ታላቅ ድል ተጎናጸፉ። ምኒልክ እዝ 101ኛ ኮር 35ኛ ክፍለ ጦርና 104ኛ ኮር 24ኛ ክፍለ ጦር የ106ኛ ኮር 32ኛ ክፍለ ጦርን ተጠባባቂ በማድረግ በትላንትናው ዕለት አምባሰል ወረዳ ሚለዋና ጉብልፋት ወረዳ ደንጎለልና ሸዋት የብልጽግና ኃይልን ስበው በማስገባት በጥምረት ባደረጉት ከባድ ተጋድሎ በርካታ የብልጽግና ኃይልን በመደምሰስ ታላቅ ድል ተጎናጽፈዋል። የምኒልክ እዝ አሃዶች የብልጽግናን ኃይል ከወልዲያና መርሳም ወደ አምባሰል ወረዳ ሚለዋ እንዲሁም ከድላንታ አቅጣጫ ወደ ጉብልፋት ወረዳ ደንጎላና ሸዋት ያለምንም ተንኮሳ እንዲገባ በማድረግ በከፈቱበት ከባድ ከባና ማጥቃት በርካታ የብልጽግና ኃይል ሙትና ቁስለኛ የተደረገ ሲሆን ከ70 በላይ አስከሬኑን ጥሎ ለመውጣት ተገዶ ፋኖ የአካባቢው ማህበረሰብ በማስተባበር አስከሬኑን እንዲቀበርም አድርጓል። በምኒልክ እዝ 101ኛ ኮርና በ104ኛ ኮር የክፍለ ጦርና የኮር አመራሮች በጥምረት በተመራው ከባድ ትንቅንቅ ተጋድሎ የፋሽስቱ ብልጽግና ዙፋን ጠባቂ ሰራዊት ከ70 በላይ አስከሬኑን በረሃ ላይ ጥሎ ከመሸሽ በተጨማሪም በዞንና በወረዳ ከተማዎች ዙሪያ ያሉ ምሽጎችን ለቆ ፋኖን መዋጋት እንደማይችል በማረጋገጥ በርካታ ቀበሌዎችን ለቆ ወደ ወልዲያና መርሳ ከተማ አቅራቢያ ባሉ ቀጠናዎች ለመቀመጥም ተገዷል ነው የተባለው። ከወሎ ወደ ሸዋ ስንመለስ የአፋብን ሸዋ ጠቅላይ ግዛት እዝ አሳምነው እዝ አጼ አምደ ጽዮን ኮር ጀግናው የአጼ ዳዊት ክፍለ ጦር አሃዶች ከ25 በላይ የብልጽግናውን የ101ኛ አየር ወለድ ክፍለ ጦር አባላት በመደምሰስ ታላቅ ድል ተጎናጸፉ። በትላንትናው ዕለት ከንጋቱ 11 ሰዓት ጀምሮ በተካሄደው የተቀናጀ ተጋድሎ የፋኖ ሰራዊት ታላቅ ድል እየተጎናጸፈ ይገኛል ሲል የአጼ ዳዊት ክፍለ ጦር አስታወቀ። በሸዋ ጠቅላይ ግዛት እዝ መርሐቤቴ አውራጃ በሚዳና ሪማ ወረዳ ከአገዛዙ 101ኛ አየር ወለድ ክፍለ ጦር ጋር እየተደረገ ባለው ውጊያ የአጼ አምደ ጽዮን ኮር ከአጼ ዳዊት ክፍለ ጦር ሻለቃዎችና በቅጥን የሚገኙ የአባት አርበኞች ጦር ሰራዊት በተወጣጡ የፋኖ ኃይል ከአራት አቅጣጫ
አቅጣጫ የመጣውን የስርዓቱን ወንበር አስጠባቂ ወራሪ ኃይል ላይ ከፍተኛ ድል መቀናጀታቸውን ክፍለ ጦሩ በግንባር መረጃው ለሚዲያችን ተናግሯል። የፋኖ ሰራዊት ተደጋጋሚ ሽንፈት እያስተናገደ ያለውን የብልጽግናውን ዘራፊ ሰራዊት የፋኖን ኃይል ለማጥቃት አቅዶ መነሻውን ከሬማ ከተማ በሚዳመራኝ ከተማ ከወሎ ቤት አማራ ጃማ ደጋሉ ከተማ እንዲሁም ከዓለም ከተማ በማድረግ የተንቀሳቀሰ ሲሆን በዩጎቪያ ቀበሌ በተደረገ የመልሶ ማጥቃት ከ25 በላይ የአየር ወለድ የሰራዊቱ አባላት የተደመሰሱ ሲሆን ቁጥራቸው በውል የማይታወቁ የጥምር ጦሩ አባላት ሙትና ቁስለኛ የተደረጉ ሲሆን የብልጽግና ኃይል ከፍተኛ ኪሳራ ማስተናገዱም ተነግሯል። ይህ በእንዲህ እንዳለ ወደ ጎጃም ስናልፍ አድማጭ ተመልካቾቻችን በአሁኑ ሰዓት ቴዎድሮስ እዝ ሰዴ ከተማን ሙሉ በሙሉ መቆጣጠሩ ተረጋግጧል። በምስሉ ላይ እንደምትመለከቱትም የፋኖ ኃይሎች በሰዴ ከተማ እየተጎማለሉ ይገኛሉ። በዚህ ሰዓት ውጊያዎች በጎጃም ምድር እየቀጠሉ ሲሆን ውጊያዎች በበርካታ ቀጠናዎች እየተደረጉ በመሆናቸው የውጊያ መረጃ ለእናንተ ማድረስ አንችልም። ውጊያዎች ሲጠናቀቁ ግን በርካታ መረጃዎችን ይዘን የምንቀርብ ይሆናል። ካሁኑ ግን ከፍተኛ የብልጽግና አመራር በዛሬው ዕለት ጭምር መማረኩንና እንዲሁም ደግሞ ከፍተኛ ማዕረግ ያላቸው ወታደሮች መማረካቸውን አረጋግጠናል። በርካታ የብልጽግና ወታደሮች ከመደምሰሳቸውን ባሻገር እንደተመለከታችሁት ሰዴ ከተማም በፋኖ ቁጥጥር ስር ገብታለች። ዝርዝር መረጃ ይዘንበት እንመለሳለን። በመጨረሻ ሚዲያችን በትላንትናው ዕለት እንደሚታወቀው ከአማራ ፋኖ ብሔራዊ ንቅናቄ ምክትል ወታደራዊ አዛዥና ከምኒልክ እዝ ሰብሳቢ ጋር ለ30 ደቂቃ የሚጠጋ 27 ደቂቃ የሚሆን ቃለ መጠይቅ ቆይታ አድርጋ ነበር። ይህንን ቃለ መጠይቅ በትላንትናው ዕለት በሚዲያችን ለቀናል። ነገር ግን እንደተመለከትነው 25000 ሰው የሚጠጋ ብቻ ነው ያየው። ስለሆነም እሱን ቃለ መጠይቅ ገብታችሁ እንድትመለከቱ ከወዲሁ እንጋብዛችኋለን። ነገር ግን በወፍ በረር ቃለ መጠይቁ ምን ይመስላል የሚለውን ለትንሽ ደቂቃ አስመልክተናችሁ እንመለስ። ሙሉን መመልከትና ማድመጥ የምትፈልጉ ደግሞ በቀጥታ ቻናላችን ውስጥ በመግባት መመልከት ትችላላችሁ። በዛሬው ዕለት ከአፋብን ከፍተኛ አመራር ምሬ ወዳጁ ጋር የተደረገ ቆይታ ይዘን መተናል። የአፋብን ምክትል ወታደራዊ መሪና የምኒልክ እዝ ሰብሳቢም አርበኛ ምሬ ወዳጁ ከአማራ ኒውስ ኤጀንሲ ጋር ባደረጉት ቆይታ በበርካታ ጉዳዮች ላይ ማብራሪያ ሰጥተዋል። የአብይ አህመድ ሰው ወደ እርሳቸው መደወሉን እንዲሁም የፍቅሩ ሙሉዬ ክህደትን ጨምሮ የአማራ ትግል የደረሰበትን ደረጃ በቃለ መጠይቁ ተዳሷል። ስለ ውጊያ መረጃዎችም ተነስተዋል። የቃለ መጠይቁን ባለቤትነት ለአማራ ሚዲያ ኤጀንሲ እየሰጠን ከምሬ ወዳጁ ጋር የተደረገውን ቆይታ እንድታደምጡም ጋበዝናችሁ። አመሰግናለሁኝ። በቅድሚያ የአማራ ፋኖ ብሔራዊ ንቅናቄ ምክትል ወታደራዊ አዛዥ ዋርካው ምሬ ወዳጆ ጊዜህን ሰጥተህ ለኢንተርቪው ስለተባበርከኝ እጅግ አድርጌ አመሰግናለሁኝ። እኔም አመሰግናለሁኝ። እንግዲህ በቅድሚያም የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ እንግዲህ ጥቂት ወራቶች ሆነውታል። እንግዲህ በጥቂት ወራቶች ውስጥ በርካታ ስራዎችን እየሰራ እንደሆነ የተመለከትን ነው። የአማራ ፋኖ ብሔራዊ ንቅናቄ ወቅታዊ ሁኔታው ወቅታዊ ቁመናው ምን ይመስላል? መልካም አመሰግናለሁ። ወቅታዊ ሁኔታ እንግዲህ እንደሚመለከተው ያው ዓለም የሚያየው ነው። አሁን ጥሩ ቁመና ላይ ነው ያለው። በተለይ አንድነቱም ከተፈጠረ ወዲህ የተሻለ እንቅስቃሴና የተሻለ ቁመና ላይ ነው ያለው ማለት ነው። እዞቻችንን በማዋሃድ ከ8 እነሱን በማጠቃለልና ወደ አንድ አቅጣጫ በማምጣት በዛ ጎን ለጎን የሚሰሩትን ኦፕሬሽኖችም በጣም የተሻሉ ድምቀትና የተሻለ ንቅናቄ ነው ያለው ማለት ነው። መልካም እንግዲህ በተለያዩ አንተም ቀደም ብለህ በሱ ነገር ለስከኝ በተለያዩ ቀጠናዎች የሚንቀሳቀሱ እዞችን ወደ አንድ ወታደራዊ እዝና ሰንሰለት ከማምጣት አኳያ ወታደራዊ መረጃዎችን ከመለዋወጥ ኦፕሬሽኖችን በቅንጅት ከመስራት አኳያ ምን እየተሰሩ ይገኛሉ? ያው ለሚዲያ የሚሆኑትን ብቻ ማለት ነው። ጥሩ አመሰግናለሁ። እንደሚታወቀው ካሁን በፊት ያው ጎንደር ላይ የተሰራው ለዛ ትልቅ ማሳያ ነው ማለት ነው። ጠቅላይ ግዛትና የአማራ ፋኖ በጎንደር የተሰራውን ጀብድ አይታችኋል። ብዙ የአማራን ጠላቶች አማራንን ብለው በአማራ ስም በየቦታው
እየጨፈጨፉ የነበሩ በርካታ የአድማ በተና ከፍተኛ አመራሮች አጠቃላይ የብልጽግናም ቢሆን ፖለቲከኛ ሁሉ ጭምር ብዙ ነቀርሳ የተነቀለበት ትግል ነው ማለት ነው። የሱ ከፍተኛ ማሳያው ነው። በተመሳሳይ ሸዋ እንደዚሁ ትልቅ ስራ የተሰራበት ነው። በተለይ የጎንደሩ አይታችሁታል። ትልቅ መሰረታዊ የብልጽግና መናኸሪያ የነበረ ቦታ ላይ ንቅልቅል አድርገው የተሻለ ስራ የተሰራበትኝ ያና የአማራ አንድነት ትልቁ ማሳያ ምልክቱ ነው ብዬ ነው የማስበው ማለት ነው። ይሄን ደግሞ የአማራ ህዝብ በደንብ የተደሰተበት ብዙ በየቦታው እየተጨፈጨፈ ልጆቻቸውን እንኳን ለመቅበር አድማ በተናነኝ አማራ ነው ወክላለሁ ያለ ልጆቻቸውን የሞቱባቸውን ወንድሞቻቸውን እንኳን ለመቅበር ሬሳ አንሰጥም ብለው በየቦታው እየቀበሩ የነበሩ ነቀሉ ነቀርሳዎች የኮሎኔል ማዕረግ ጭምር ያላቸው እንደነ ኮሎኔል ፍታላው ያለ ነቀርሳ የተነቀሉበት ትልቅ መሰረታዊ የአማራ ፋኖ ጎንደር የሰራው ሁለቱ በጥምረት ማለት ነው ለህዝባችን ትልቅ መሰረትና ትልቅ ማሳያ ስለሆነ አንድነት ማለት ምን ያህል አቅም እንዳለው ያነ ትልቅ መሰረት ነው ማለት ነው። እጅግ አድርጌ አመሰግናለሁ። እንግዲህ እንደገለጽከው ጎንደር ላይ ትልቅ ሁለቱ በተለያየ እዝ ሲንቀሳቀሱ የነበሩ ሁለት እዞች ወደ አንድ መጥተው ከፍተኛ ድሎችን ከፍተኛ ስራዎችን ሰርተዋል። እንግዲህ በሌላዎቹም ቀጠናዎች እነዚህ እየቀጠሉ እንደሆነ ነው ያስተዋልን የሚገኘው። እንደው ከሰሞኑ ሁኔታ አኳያ የብልጽግናው አመራሮች ወደ ፋኖ እየደወሉ ስፔሻሊ ደግሞ በቅርቡ ፋኖን ከርቶ የወጣለትን አላማ ከርቶ ወደ አገዛዙ የገባውን ፋኖ ተከትሎ የብልጽግና አመራሮች ካድሬዎች ወደ ፋኖ አመራሮች ስልክ በመደወል ድምጽ የመቅዳትና የሐሰት ፕሮፓጋንዳ የመዛት ጥረት ያደረጉ እንደሆነ እየሰማን ነው። አብዱ ሁሴንም ወደ አንተ መደወሉ ሰምተናል። ምንድነው ያለው? ምንድነው ያለውስ ነገር? እውነትስ ደውሏል? አመሰግናለሁ። አዎ ደውሏል። ምክንያቱም የደወሉት መጀመሪያ እሱ ጽሁፍ ላይ ነው ያስቀመጠልኝ። ሲመች ደውልልኝ ብሎ ነው ያስቀመጠልኝ። ይሄ ማለት ያው እየተነጋገርን ነው እያወራን ነው። አሁን አልተመቸውም ነገር ለማስባል ይመስለኛል። እንደዛ ብሎ ሳየው ጻፍኩለት። ከዛ ደወልኩኝ። ያው ግዴታ አልተመቸውም ብሎ ሌላ አክት ለማስያዝ ያሰበው ነገር ስለነበረ ተነጋገርን። ያው በሚገባ አግባብ ባለው መልስ ተመላልሰናል ማለት ነው። አግባብ ባለው መልስ ተመላልሰናል። ያ ደወለ አልደወለ ያው ቀደም ብለን እኛ ስለምንተዋወቅ በትግሉም የአማራን ህዝብ ሲከዱት እኛም ደግሞ ለአማራ ሊጠቅመና የሚችለውን መንገድ ይዘን ስለተጓዝነ ስለዚህ ስለምንተዋወቅ በደንብ የሚገርመን ነገርም የለም እና መደወሉ ግልጽ ነው። በሚገባ ደግሞ መመልስለትን መልስ መልሸለት ዘግቷን ማለት ነው። ያው ግልጽ ነው። ስለዚህ አንዳንድ ልጆች ከድተው ቢገቡ የምናውቃቸው ናቸው። በመከላከያ ምን አይነት ሙያ እንደነበራቸው ይታወቃል። ከኛም ከመጡ ብዙ የሚያበጣብጡን የነበሩ ብዙ አጀንዳ የሚያስይዙብን የነበሩ ነበር። ያው እንግዲህ ቀደም ብለን እንደነገርናችሁ ሙሉ ቃለ መጠይቁን ማድመጥ የምትፈልጉ በቀጥታ ቻናላችን ውስጥ ገብታችሁ ከዋርካው መረጃ ወዳጁ ጋር የተደረገውን ቆይታ ማድመጥ ትችላላችሁ። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።